ክቡራትና ክቡራን የኢያጥዋ ሚዲያ ተከታታዮች ሰላምታችን በያላችሁበት ይድረሳችሁ። ኢያጥዋ ሚዲያ የባህል እሴቶቻችንን እንዳይረሱ መልካም እሳቤዎችን እያጎለበተ አሁንም የእናንተ ሆኖ ቀጥሏል። ታዲያ አሁን ይህን ቪዲዮ እየተመለከታችሁ የምትገኙ ተከታታዮች ቤተሰብ ካልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ይሁኑን። እርግጠኛ ነኝ ቤተሰብ ካልሆኑ ይቀርቦታል፣ ቤተሰብ ከሆኑ ግን ያተርፉበታል። ምንም እንኳ የፍጥረታት ሁሉ ፈጣሪ እግዚአብሔር ቢሆንም በተለምዶ የእንስሳቶች ጌታ ባለቤታቸው ሰው ነው ይባላል። ይህ የተባለውም የቤት እንስሳቶች የባለቤታቸውን ሰዎችን እያመኑ ለብዙ ዓመታት ይኖራሉ። ታዲያ ይህ እየሆነ እያለ ከዕለታት አንድ ቀን አንዲት ድመት ከምትኖርበት ባለቤቷ ጋር ተለያይታ በጫካ ልትወጣ ችላለች። ታዲያ ከባለቤቷ ጋር ተለያይታ በጫካ የወጣችበት ምክንያት ባይታወቅም አንዳንድ ብያኔዎችን ለመስጠት ግን አያዳግትም። ድመቷ ተርባ ይሆን ወይስ የባለቤቷን ፍቅር ተነፍጋ ይሆን? ሌላው ደግሞ የእናንተው አድማጮች ምን ይሆን? ድመቷ ከሰዎች ጋር መኖሩን ትታ ጫካ ስትወጣ ግን ደስታ የራቃት አትመስልም። ምናልባት እሷን መሰሎች ከዱር ድመቶች ጋር ወይስ እጽዋቱ፣ ተራራው፣ ሸንተረሩ፣ ገደላማውን አይታ በተፈጥሮ ውበታችን አድንቃ በደስታ የፈነጠዘች ትመስላለች። ሲያሻትም በደረቷ እየተኛችና በጀርባዋ እየተገለበጠች ራሷን ዘና ታደርጋለች። የዚች ድመት ነገር የሚገርመው ግን ጫካ ላይ እንደሷ ዓለም በቃኝ ያሉ ጫካ ላይ የሚኖሩትን አንድ አባ ፈልገው ማግኘታቸው ዓለምን አስደንቆታል። ይህች ድመት ከአባ ጋር ዓለም ለምኔ ብለው አብረው ፈጣሪን እያመሰገኑ ይኖሩ ይሆን? ወደፊት የምናይ ይሆናል። ጫካ የሚኖሩት አባ ድመቷ ወደ እርሳቸው ዘንድ ሲሄዱ አዝነው እንባቸው እንደ ዝናብ በጠወለዘ ፊታቸው ላይ ይፈሳል። ታዲያ ይህ ያስገረማቸው አባ አይ ሰው ምንድን ነው? አንቺ ድመት ተሰደሽ መጣሽ፣ ማንስ አሰደደሽ? ሰው ነውን ወይስ ማን ይሆን? እያሉ ማዘን ከጀመሩ በኋላ ከኔ ጋር አብረን እንኖራለን ብለው በሰላም ድመቷን ተቀብለዋል። ከኢያጥዋ ሚዲያ ጋር እስከ መጨረሻው አብራችሁን ቆዩ። በረሃ ነው በቃ የምትኖሩ እንደኔ እናንተ ወጣች በይ ምን የድር ፍሬያቶችም እንዳያጓዴ በእንጂች ጉዳ ጉዱ ላይ ዱር አውሪ ዱር ወጣሽ ደግሞ አልበላም ሰሞለክታናት በያት አለመደችው ናይ ጓዴ ይበላልሻላ ከኔ ጋር ለተወሪ ቃል ገባሽ አረኒና ወለማድና በቃ እንግዲህ በራውን እኔም አብሬ ካንቺ ጋር እኖራለሁ። ገና አብረን እንኖራለን። ወይ ሙሉ ፍጥረት ጣለው ማለት ነው። ኑሮ እንደው ይሄን ዓለም ሰውን ጣለው ማለት ነው። እሳት ሁላ እንዴት ግን ውሻው ከጫካ ድመቱ ከጫካ እኔስ በመሰኞስ አህየውና በቅሎ በጉና ፍየሉ እንዲሁም ዶሮ ወጥቶ ባላለቀ የሚስጋታ ሰውስ ምን ነው አስርባቸው ይሆን? በራብ ነው የወጡ ወይስ እየተደበደቡ ማይንከባከቧቸው ሆኖ ይሆን? ምን ታያቸው? ከሰው ጋር ያላችሁስ ምንድን ነገር ነው? ስማኔ ሲወጣበት ምክንያት ሰው ሆኖ ሰው አይታወቅም። እሱስ ምግቡም በጫካ ነው ሞልቶ ያለ እንደ ሻይ ተረፈረፋል ጫካ ውስጥ ምግቡ እንደሚሉት ውሾችና ድመቶችን ስጋቸው ስለማይበላ ወተታቸውም ስለማይጠጣ ማን እንደ ጉዳይ ቆጥራቸዋል። ኢትዮጵያ ያሉ ውሾች እንስሳትስ ነጮች ናቸው የሚንከባከቡ። ኢትዮጵያ ውስጥ ለአህዮችና ለበቅሎች ለውሾችና ለድመቶች ቦታ የላቸውም። በተለይ ውሾች አቤት ድመቶችስ ቢሆኑ ለዛ ነው እየተማረሩ ይወጣሉ። በበሰኞም
እርግጠኛ ነኝ ካነሩና ከነብሩ ጋር እየተዳቀሉ መልሰው ሰው መውጋታቸው አይቀርም። ጥርጣሬ የለውም። አዎ ነብር ጋር ይዋለዳሉ። መልሰው አውሬ ነው የሚሆኑት። ግን እግዚአብሔር የፈጠሯቸውን ፍጥረቶች እንዲህ ከማሳደድ ቢንከባከቧቸው ምን አለ? እግዚአብሔር ለአደራ ብሎ የሰጠን የአደራ ልጆች ነበሩ። ድመትና ውሾች የአደራ ልጆች ናቸው። ምን አለ በበረሃ ከማሳደድ ቢንከባከቧቸው፣ እንደ ልጆቻቸው ቆጥረው በሰዓት ውሃቸውንና ምግባቸውን ቢሰጧቸው፣ መኝታቸውን ቢያዘጋጁላቸው። እውነት እንዲያው የሰው ልጅ በውሻና በድመት በአህያና በበቅሎ እና እንዲሁስ በፈረስ መጽደቂያ ሲኖርናል። አቤት በቅሎ ያን ያህል ተሸክሞ ሲግዝ ተራራ ውጣ ተብሎ ሲያምጥ ይውላል። ተመላልጦ ማረፊያ አጥቶ ውሻውን እዛ ዳሪ ማንም አያየውም። ያብዳል፣ ይነክሰዋል። ያብዳል፣ ይነክሳል። ድመቱ ይሳደዳል። ግን ይገርመኛል። ሰው ግን ምንድነው? ሰው ምንድነው ግን ይሆን? ሰው ምንድነው ግን? ሰው ምንድነው? አሁን አነርዬ አይ ጉድ! ሰው ምንድነው? ሰው ምንድነው? ሰው ምንድነው? ሰው ምንድነው? ሰው ምንድነው? ይገርመኛል። ትቢያ ሁሉ ይታየኛል። ሰው ምንድነው? 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 ይገርመኛል። ይወጋና ያክመኛል። ሰው ምንድነው? ሰው ምንድነው? ሰው ምንድነው? ይገርመኛል። ሰው ምንድነው? ይገርመኛል። ይገልና ያጸድቀኛል። ሰው ምንድነው? ሰው ምንድነው? ሰው ምንድነው? ይገርመኛል። ይታይና ይጠፈኛል። ሰው ምንድነው? ይገርመኛል። ሰው ምንድነው? ላንቺ ሰው ምንድነው? ሰው ምንድነው? ለኔ ሰው ምንድነው? ሰው ምንድነው? ሰው ምንድነው? ይገርመኛል። ሰው ምንድነው? ይገርመኛል። አስለቅሶ ያስቀኛል። ሰው ምንድነው? ይገርመኛል። ሰው ምንድነው? ይገርመኛል። የጧት ጤዛ ሆኖ ይታየኛል። ሰው ምንድነው? ይገርመኛል። ሰው ምንድነው? ይገርመኛል። ሰው ምንድነው? ይገርመኛል። የተልባ እባብ ሆኖ ይታየኛል። ሰው ምንድነው? ሰው ምንድነው? ሰው ምንድነው? ይገርመኛል። ከእንስሳ አንሶ ይታየኛል። ሰው ምንድነው? ሰው ምንድነው? ሰው ምንድነው? ይገርመኛል። ሰው ምንድነው? ይገርመኛል። ይታይና ይጠፈኛል። ሰው ምንድነው? ሰው ምንድነው? ሰው ምንድነው? ይገርመኛል። ይወጋና ያከመኛል። ይጠጋና ይክደኛል። ሰው ምንድነው? ይገርመኛል። አምነውና ይክደኛል። ሰው ምንድነው? ይገርመኛል። ትቢያ ሁሉ ይታየኛል። ትቢያ ሁሉ ይታየኛል። ትቢያ ሁሉ ይታየኛል። ሰው ምንድነው? ይገርመኛል። ሰው ምንድነው? ይገርመኛል። አቤት ሰው! ሰው ምንድን ነው? ሰው ግን ምንድን ነው? ሰው ምንድን ነው? አዳም ሰው! ሰው ግን ምንድን ነው? አዳም ሰው! ታፈሩ ተትቤው የተገኘው አዳም ሰው አፈር ነው። አዳም ሰው አፈር ነው። ከትቢያ ታፈሩ የተገኘው አዳም ሰው ትቢያ ነው። ግን ሰው ምንድን ነው? ሰው ምንድን ነው? አይ ሰው! ሰው ግን አይ ሰው! አይ ሰው! አይ